የአሜሪካ የጦር መርከቦች ወደ ኢራን መጠጋታቸውን ተከትሎ ኢራን ለአሜሪካ ጦር የማስጠንቀቂያ መልእክት ልካለች። ማንኛውም ሀገር የተባበሩት አረብ ኤሚሬትን መሬትንም ሆነ አየርንም ሆነ ባህርንም ተጠቅሞ ማንኛውንም ጥቃት ኢራን ላይ ማድረግ አይችልም። ጋሺ ለምንድን የአርሰናል ማሊያ ያለበስኳቸው ይመስላችኋል? ምክንያቱም የአርሰናልን ስራ እየሰሩ ስለሆነ ነው። የመጀመሪያዋ ሙስሊም ሴት ዶክተር በህንድ መርየም አፊፍ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑሮ ቤተሰቦች እንዴት አላችሁ? እንግዲህ ሰሞኑን ያው የኢራንና የአሜሪካ ጉዳይ በጣም አሳሳቢ ወደሚባል ደረጃ እንግዲህ የተሸጋገረ እንደሆነ ይታወቃል። ወደ ጦርነት ይገባሉ ብሎ እንግዲህ የተለያዩ ዝግጅቶችን እያደረጉ ነው የሚገኙት በሁለቱም መንገድ። ከዛም መካከል ከዝግጅቶቹ መካከል እንግዲህ አሜሪካ አለኝ የምትለውን እንግዲህ የጦር ጫኝ መርከቧን እንግዲህ ወደ መካከለኛው ምስራቅ እያስጠጋች እንደሆነ እንግዲህ መረጃዎች እየወጡ ነው የሚገኙት። ኢራናውያንም እንግዲህ ለአሜሪካ ጦር መርከቦች ሰራተኞችና ለመርከቡ ካፒቴኖች ከፍተኛ የሆነ ማስጠንቀቂያን እንግዲህ እያስተላለፉ ነው የሚገኙት። የተለያዩ በመካከለኛው ምስራቅ የሚገኙ ሀገራትም እንግዲህ አየር ክልላቸውን ለአሜሪካ እየከለከሉ ነው የሚገኙት። እነዚህና ሌሎች ማዝናኛ አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ መጀመሪያው ቪዲዮ ልውሰዳችሁ። የአሜሪካ የጦር መርከቦች ወደ ኢራን መጠጋታቸውን ተከትሎ ኢራን ለአሜሪካ ጦር የማስጠንቀቂያ መልእክት ልካለች። Do not enter in Iranian territorial waters. If you do not obey my order, we will open fire on your helicopters. ወደ ኢራን ድንበር የተጠጋች ነው እንዳትጠጉ፣ የኔን ትዕዛዝ የማትሰማ ከሆነ እርምጃ ወስዳለሁ የሚል መልእክትን ያስተላለፈው። ኢራን ሚሳኤሎቿን ወደ አሜሪካ መርከቦች አቀሳስፋለች። ዶናልድ ትራምፕ ዛሬ ማታ እርምጃ ሊወስዱ ይችላሉ ተብሏል። ትራምፕ ሆይ እባክህ አፈግፍግ፣ ወደ ኋላ ተመለስ፣ የኢራንን ድንበር ከነካህ አይቀጡ ቅጣት ይጠብቃል እያሉ እንግዲህ ማስጠንቀቂያ እየሰጧቸው ነው የሚገኙት። ወደ ኢራን የተጠጋች የነበረችው መርከብ እንግዲህ በኢራን ቀጠና ደርሳለች። በኢራንን ድንበር የምታቋርጥ ከሆነ እንግዲህ ኢራናውያን የከፋ አጸፋ እርምጃ እንደሚወስዱ እንግዲህ መረጃ እየወጣ ነው የሚገኘው። በመካከለኛው ምስራቅ ያሉ ደግሞ እንደነ ዩኤኢ መሰል ሀገራቶች የአየር ክልላችንን አሜሪካ እንዳትጠቀም እያሉ እንግዲህ መግለጫዎችን እያወጡ ነው የሚገኙት። ከመግለጫዎቹ መካከል የዩኤኢን መግለጫ እንመልከት። አሁን ሰበር መረጃ ሰምቷል። አሜሪካ ኢራን ላይ ልትወስድ ያሰበችውን ጥቃት ተከትሎ የተባበሩት የአረብ ኤሚሬት በአሁኑ ሰዓት መግለጫ ወጥቷል። በዚህ መግለጫው ላይ እንደተናገረው ከሆነ ማንኛውም ሀገር የተባበሩት አረብ ኤሚሬትን መሬትንም ሆነ አየርንም ሆነ ባህርንም ተጠቅሞ ማንኛውንም ጥቃት ኢራን ላይ ማድረግ አይችልም፣ ይሄንን ከልክያለሁ ብላ ተናግራለች። ኢራን ላይም ሊወሰድ የታሰበው ጥቃት ኢንተርናሽናል ሎውን ያላከበረ ስለሆነ ይሄንን ነገር እቃወማለሁ ብላ የተባበሩት አረብ ኤሚሬት በአሁኑ ሰዓት መግለጫ ወጥታለች። ስለዚህ አሜሪካን ጥቃት የምትሰነዝር ከሆነ የተባበሩት አረብ ኤሚሬትን መሬትንም ሆነ አየርንም ሆነ ባህርንም መጠቀም አትችልም፣ ይሄ ተከልክሏል። አዲስ ነገር ካለ ማሳወቃችሁ ይሆናል። በዚህ ጦርነት የሚጠቀሙት እስራኤልና አሜሪካ ናቸው። አንድም የእስራኤልን ሉዓላዊነትና የእስራኤልን በመካከለኛው ምስራቅ ያላትን ኃያልነት ለማስቀጠል ለመጠበቅ የሚደረግ ጦርነት ነው። ሁለተኛ ደግሞ የአሜሪካን የነዳጅና የዶላር ጉዳይ ለመከላከልና ለመጠበቅ የሚደረግ ጦርነት ላይ አረቡ ዓለም እነዚህና ኳታር፣ ዩኤኢ እና መሰል ሀገራቶች በዚህ አይነት ጦርነት ባይሳተፉ መልካም ነው ብዬ አስባለሁኝ። ሲሆን እንዳውም ከሙስሊም ወንድሞቻቸው ጋር ቢሆኑ የተሻለ ነው። አለበለዚያ ግን ጦርነቱን እጃቸውን ቢሰበስቡ ይሻላል። ካልሆነ ግን አጸፋው የከፋ ነው። ምክንያቱም ደግሞ ኢራን በመካከለኛው ምስራቅ በጣም ከፍተኛ የሆነ ተጽዕኖ ነው ያላት። ኢራን እንደ ሀገር ብቻ ሳይሆን በቀጠና አካባቢ ደግሞ የተለያዩ ቦታዎች ላይ ለእሷ የሚሰሩ ታጣቂዎች ላይክ እንደ ሁቲ አይነት ታጣቂዎች ስላሏት አጸፋው ለሌሎች አረብ ሀገራቶች የከፋ ስለሚሆን ከዚህ ጦርነት ራሳቸውን ቢያገሉ መልካም ነው ብዬ አስባለሁ። እናንተን ሐሳብ ደግሞ እስቲ ኮሜንት ላይ አስቀምጡልኝ። ጋሺ ለምንድን የአርሰናል ማሊያ ያለበስኳቸው ይመስላችኋል? ምክንያቱም የአርሰናልን ስራ እየሰሩ ስለሆነ ነው። ኢራንን ለማጥቃት እንግዲህ በጣም ሲዝቱ እንደነበረ ታውቃላችሁ። አሁን ደግሞ ለሁለተኛ ጊዜ ኢራንን ከማጥቃት ሊያፈገፍጉ ነው እየተባለ ነው። ባለፈው እንደምታውቁት ጫፍ ላይ ደርሶ የነበረ ቢሆንም ሚድል ኢስት ላይ አሜሪካ ኢራንን ለማጥቃትና የኢራንን አጸፋዊ ምላሽ ፐርፌክትሊ ዲፌንድ ለማድረግ በቂ አሴት የላትም መባሉን ተከትሎ አፈግፍገው ነበር። ጫፍ ደርሰው ልክ እንዳርሰናል አፈግፍገው ነበረ። አሁን ደግሞ ለሁለተኛ ጊዜ እንግዲህ ያን አሴት ሪንፎርስ ለማድረግ አብርሃም ሊንከን የምትባለው ኤርክራፍት ካሪየር ከናጃቢ የጦር መርከቦቿ፣ ሰርጓጅ መርከቦቿ ምናምን ነገር እየመጣች ነበረ፣ ከች ብላለች። ኢቨን ላይክ ሚድል ኢስት ላይ ያሉትን ሚሊተሪ ቤዞችን ሪንፎርስ እያደረጉ ነበረ። ትራምፕ ምን ሊያደርጉ መልሰን እናጠቃለን ሊሉ ማለት ነው፣ ሊያጠቁ ማለት ነው። እና አሁንም ሊያጠቁ ጫፍ ደረሱ በተባለ ሰዓት እንግዲህ ጥቃቱን ትተውት እየወጡ እንዳሉ ሪፖርቶች ከሆነ ጥቃቱን ትተውት ወደ ብሎኬድ ሊለውጡት ነው እየተባለ ነው። አሁንም ደገሙት ማለት ነው፣ ጫፍ ደርሶ መመለስን ልክ እንዳርሰናል። ለማንኛውም ግን ማለት ነው ይህን እንቅስቃሴ ያደረጉት ሲጀመርም ለዲተራንስ ነው እየተባለ ያለው። ዲተራንስ ማለት አይሮን ነው አማርኛውን፣ ትክክለኛ አማርኛውን ብቻ ግን ለማስቦካት ማለት ነው። በቃ ለማስቦካት እና ኢራን ይሄንን የነዚህ ኤርክራፍት ካሪየሮች መምጣትን ምናምናም ተከትሎ አንደር ፕሬሸር ሆናን እንግዲህ ከአሜሪካ ጋር አግሪ ለማድረግ ወደ ቴብል እንድትመጣ ፑሽ ለማድረግና ጫና ለማድረግ ነበረ ነው እየተባለ ያለው። ኢራን እየወሰደችው ያለው እርምጃ ግን እንኳን መፍራት ሳይሆን ያው ለጦርነት መዘጋጀትና
ከነካችሁኝ ሁላችሁንም አጠፋለሁ የሚል ዛቻ ነው ኢራን እንትን ያለችውና አቋማውንም ራሷን ዲፌንድ ለማድረግና ይህንን አታክ እንትን ለማድረግ እንጂ ወደ ዲፕሎማሲ መምጣት አይደለም። ሶ ይህ የወሰዱት ዲተራንስ እርምጃ አለመስራቱን ተከትሎ እና የኢራን ፈርታ ወደ ቴብል የምትመጣ አለመሆኗ ተከትሎ እንግዲህ ጥቃቱ ቀርቶ አሁንም ቢሆን ጥቃቱ የሚያመጣው ቀውስ ከባድ ስለሆነ ጥቃቱ ቀርቶ የኢራን መንግስት ላይ የበለጠ ኢኮኖሚ ጫና ለማምጣት እንግዲህ ብሎኬድ ሊያደርጉ ነው ኦር ሊዘጉት ነው፣ አካባቢው ሊዘጉ ነው። ኢራን ሰፕላይ እንዳታገኝ ምግብም ምንም ሰፕላይ እንዳታገኝ ሊያደርጉ ነው እየተባለ ነው። ይሄ ብሎኬድ ኢፌክቲቭሊ ይሰራል ወይ የሚባለው ገና የሚታይ ነው የሚሆነው። ቢኮዝ ኢራን በብዙ መንገዶች ሪሶርስ ኤንድ ሰፕላይ ልታስገባ የምትችልበት ፕሮባቢሊቲ አለ፣ መንገድ አለ። የሁርሙዝ ሰርጥ ቢዘጋም ብዙ መንገዶች ይኖሯታል ሰፕላይ ልታገኝበት የምትችለውን። ኢኮኖሚዋን ይጎዳል፣ የስ ይጎዳል። ግን ደግሞ አሜሪካም ደግሞ ይሄንን ብሎኬድ ስታደርግ በጣም ብዙ ኮስት ታደርጋለች። ያ ብቻ ሳይሆን እንግዲህ ትራምፕ ይህን ሁሉ ዛቻ ዝተው ሲያበቁ ኢራን አታክ ሳያደርጉ በብሎኬድ ብቻ ከቀሩ ራሱ ለኢራን ዊን ነው የሚሆነው፣ ድል ነው የሚሆነው ለኢራን። ቢኮዝ እንደምታውቁት ሀያሉ አሜሪካ አጠቃሎ ብላ ሁለቴ መታ የኢራን አጸፋዊ ምላሽና የሚያመጣውን ቀውስ በመስጋት እንግዲህ ጥቃት ሳታደርግ ተመለሰች ወደኋላ መባሉ ራሱ ለኢራን ዊን ነው። ለማንኛውም ትራምፕ አሁንም ጥቃቱን ትተው ብሎኬድ ሊያደርጉና በዚህ ብሎኬድ የሚመጣውን የኢኮኖሚ ቀውስ ተከትሎ የኢራኑ መሪ አያቶላ እንዲሁም ፕሬዚዳንቱን ጨምሮ ወደ ቴብል ወደ ዲል እንዲመጡ ለማድረግ ጫና ለማድረግ ሀሳብ እንዳላቸው እየተነገረ ነው ያለው። ያው የትራምፕ ነገር አይታወቅም እንዳልኳቸው፣ ትራምፕ አንፕሬዲክተብል ናቸው። ከአርሰናል የሚለያቸው ይሄ ብቻ ነው፣ አንፕሬዲክተብል ናቸው። አንዳንዴ ሊያደርጉት ይችላሉ። ለማንኛውም ግን ለዛሬ ግን እንደ አርሰናል ሆነዋል። አይገሱ ዊልሴ ያ ጀማዓትን እንግዲህ ኢራናውያን በእንደዚህ አይነት የጦርነት ዛቻ የሚሸማቀቁ የሚፈሩ ሰዎች አይደሉም። እንዳውም ለጦርነት በጣም በሰፊው እየተዘጋጁ ነው የሚገኙት። ያው እንግዲህ ይሄ ከሆነ ደግሞ እንግዲህ ያላቸውን የጦርነት ዝግጅት አይተው አሜሪካውያንና እስራኤላውያን እንግዲህ ከጦርነቱ ራሳቸውን ሊያቀቡ ይችላሉ የሚል እንግዲህ መላምቶች እየወጡ ነው የሚገኙት። አላኩልህ እኛ ሰላም እንዲሆን ነው የምንፈልገው። ሙስሊም ሀገራቶች በተለይ ደግሞ ሰላም አላህ እንዲያደርጋቸው ዱዓችን ነው። ጦርነቱ የሚጀመር ከሆነ ግን ኢራናውያን ያሸንፋሉ። እንደ ማድሮ ወይም ደግሞ እንደ ኢራቅ ፈራረሰች ኢራንን መመልከት አንፈልግም። ኢንሻአላህ የሁላችሁም ምኞት እንደዚህ ይሆናል ብዬ ነው ተስፋ ማድረገው። በሌላ መረጃ እንግዲህ በህንድ የመጀመሪያዋ ዶክተር ተመርቃለች። ያ ጀማዓተ ኑር በጣም የሚያጅበው ከ1 ቢሊዮን በላይ እንግዲህ ህዝብ ባላት ሀገር ህንድ ውስጥ በጣም ከፍተኛ የሆነ ሙስሊም ባለበት ህንድ ውስጥ ሀቂቃ በጣም ያሳዝናል። የሚያስደስት አይደለም፣ ያሳዝናል። የመጀመሪያዋ ዶክተር ተብሎ እኔ መረጃ ሲሰማ ሀቂቃ በጣም ነው ያዘንኩት። እስቲ መረጃውን እንስማውና ሐሳብና አስተያየታችንን እንሰጥበታለን። የመጀመሪያዋ ሙስሊም ሴት ዶክተር በህንድ መርየም አፊፍ የኒውሮሰርጅን ወይም ደግሞ የነርቭ ህክምና ነው እንግዲህ ሙሉ ዶክተር የሆነችበት። እናም በህንድ ታሪክ የመጀመሪያዋ ሙስሊም ሴት ዶክተርም አስብሏታል። ብዙ ጊዜ በህንድ ሙስሊሞች ማለት ነው በተለያዩ ስራ ተቋማት ቢኖሩም ሂጃብ የመልበስ ባህላቸው ዝቅተኛ ነው። ነገር ግን መርየም ይህንን ሁሉ አልቀበልም በማለት ሂጃቧን ለብሳ እንግዲህ በህንድ ታሪክም የመጀመሪያዋ ዶክተር ሆናለች እና እርሷም እንደምትናገረው ከሆነ ሂጃብ ለተለብሶም ጫናዎችን ሁሉ ታልፎ ማለት ነው ዶክተር መሆን እንደሚቻል ለማሳየት ነው ትላለች። እንደሚታወቀው በህንድ የሙስሊሞች ጫና እንዳለ ይታወቃል። በተለይ ደግሞ በሙስሊም ሴት ሂጃብ በሚለብሱ ሴቶች ላይ። ነገር ግን እርሷ ይህንን ሁላ አልፋ በህንድ ታሪክ መስራት ችላለች ማለት ነው። በሃይባራድ በሚባለው በህንድ ማለት ነው በኦስሚያድ የህክምና ማዕከል ነው እንግዲህ ሙሉ የነርቭ ዶክተር የኒውሮሰርጅን ዶክተር የሆነችው ታሪክ የሰራችበት ማለት ነው። እንደምትመለከቱትም ማዕረጓን ስትቀበል በሂጃብ ደምቃ ነው ሂዳ የተቀበለችው። እናም ልላችሁ የምፈልገው ሂጃብ ከላይ ያለውን ፀጉር ይሸፍናል እንጂ የውስጥ ያለውን አእምሮ አይሸፍንም። እስኪ እናንተ በኮሜንት ማሻአላህ በሏት። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። በዚህ የተለያዩ ዶክተሮች አሉ፣ ግን ባለሙሉ ዶክተር ነው የተባለችው። ቢሆንም ምን ያክል እንግዲህ ህንዳውያን ሙስሊሞች ከህንድ እየተገለሉ እንደሆነ ከትምህርት እየተገለሉ እንደሆነ የሚያሳይ መረጃ ነው ብዬ ነው የማስበው። ያ ጀማዓ እንግዲህ በሀገራችን በእኛም የተለያዩ ጫናዎች ይደርሳሉ። ታውቁታላችሁ። ያ ጀማዓተ ኑር የተለያዩ ትግሎችን እያደረግን ድምጻችን እንዲሰማ በተለያየ መንገድ እየተንቀሳቀስን ነው የምንገኘው። እንግዲህ ብርሃኑ እንበለው ወይስ ጨለማው ኦኬ፣ ብቻ እናቱ በጠራችበት ስም እንጥራውና ብርሃኑ የሚባለው ግለሰብ እንግዲህ አዲስ እያወጣ ያለው አዋጆች፣ የትምህርት ካሪኩለሞች ከሙስሊሙ ጋር የሚጋጩ ሆነው እያየናቸው ነው። እንደዚህ አይነት ነገሮችን ብርቅ ሆነውብን እንዳንሰማ ከአሁኑ ልንታገል ይገባል ብዬ አስባለሁ። ያ ጀማዓ የእናንተን ሀሳብ ደግሞ ኮሜንት ላይ ዱቅ አድርጉትና እንወያይበት። ያ ጀማዓ ዲያቆን ወልደ አማኑኤል ይባላል። ሙስሊሞች ወላሂ እስከ መጨረሻው ቪዲዮ ብትከታተሉኝ ደስ ይለኛል። እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ
ተከታተሉኝ። ከላይ በምስሉ ላይ የምትመለከቱት ወንድማችን እንደነገርኳችሁ ዲያቆን ወልደ አማኑኤል ይባላል። ብዙ አመታትን በዲያቆንነት ያገለገለ ነገር ግን ብዙ ጥያቄዎች የነበሩት ከርታታ ነበር። አንዳንድ ግራም ያጋቡት ብዙ ጥያቄዎች ስለነበሩት ጥያቄ አባቶችን ሲጠይቅ አንተ አብዳል ብዙ ጥያቄዎችን ትጠይቃለህ ብለው ይቆጡት ነበር። እሱ ግን ጥያቄዎቹ አልተመለሱልኝ ብሎ አርፎ አልተቀመጠም ነበር። በርካታ ነገሮችን ማጣራት ይጀምራል። በተለይ ደግሞ ስለ እስልምና ብዙ ነገሮችን ማጥናት ይጀምራል። ታዲያ ብዙ ነገሮችን ባጣራ ቁጥር የመጣበት መንገድ ወይም ደግሞ የነበረበት መንገድ አጠራጣሪ ሆኖ ያገኘዋል። ሱብሃንአላህ። ታዲያ አንድ ቀን ተኝቶ ሳለ ወላሂ ህልም ያያል። ህልም ካየ በኋላ ቀጥታ ሄዶ እስልምና የሚመለከት ህልም ነበር ያየውና ቀጥታ ሄዶ ነበረ ሻሃዳን ያዘው። ሻሃዳ ያስኩኝ ብሎ አርፎ አልተቀመጠም። ከቤተሰቦች ውስጥ እህቶቹን ወንድሞቹን ሻሃዳ እንዲይዙ ሰበብ ሆነ። እስልምና ውስጥ እንዲገቡ አገዛቸው፣ እናቱ ስትቀር ማለት ነው። ከዚህ ሰው ጋር በአጋጣሚ ነበረ የተገናኘ ነው። ቦሌ ቡልቡላ የሚባለው አካባቢ ጸጉር ቤት ከፍቶ እዛ እየሰራ ነውና አጋጣሚ ሲያገኘኝ አንድ ጓደኛዬ ጋር ሄጄ ነበረ ያገናኘኝና እሱም ስለሚያቀኝ በጣም ነበር ደስ ያለው። በርካታ የሙስሊም ሚዲያዎች ይህን ታሪኩን ስለሚያውቁ ሊያቀርቡት ኢንተርቪው ሊያረጉት ወይም ደግሞ ሚዲያ ላይ ሊያቀርቡት ፈልገው ነበር። እሱ ደግሞ በነበረበት ሁኔታ ያ ነገር እንዲሆን አልፈቀደም ነበረ። ግን እኔን ስለሚያቀኝ ሙሉ ታሪኩን ነገረኝ። ታዲያ ሙስሊሞች አበረታቱት። እዛ በተለይ ቦሌ አካባቢ ያላችሁ ሙስሊሞች ጸጉር ቤት ከፍተዋልና ሄዳችሁ ቢያንስ እሱ ጋር ተስተካከሉ፣ ደንበኛ ሁኑት። ወንድም እንኳን ያስፈልገዋል። ወላሂ እኛን ሲያገኘን በጣም ነበር ደስተኛ የሆነውና ሙስሊም ሆናችሁ ወላሂ ኮሜንቱን በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰዎች ሄደው ያግዙት፣ ደንበኛ ይሁኑት። ወንድም ያስፈልገዋል፣ ቢያንስ ወንድም ይሁኑት እና ሐሳባችሁን ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ገና እንበዛለን። ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ የሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን። ሙሽሪክ ግን አለ። እኛ ሙእሚኖች ሰውን አናከፍር፣ ሰዎችም ሙሽሪክ አለ። የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን። የሞቱ ሰዎችን ድረሱልኝ ሲል ሰውየው ላይ ለመዳኘት ደዋቢጡ ተክፊር አለ። ያን ሰው ሙሽሪክ ካፊር ለማለት ብዙ ምን ወጣው አቀበት አለ ከባድ። ቡኻሪ ላይ በተዘገበው ነብዩ አለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱን ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍነው። ያሸነፍንም መሸሸት ሲጀምሩ ከነሱ ውስጥ አንድ መጥፎ ሰው አለ፣ ብዙ ሰሃባ የገደለ ጦረኛ። እሱን ተከትለን ደረስንበት ይላል። እሱም ስንደርስበት በዛፏ ተጠለለ። ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል። ያ ሰው ምን አለ? ላኢላሃ ኢላላህ እስልምና መሰከረ። ያው የጦርነት ስትራቴጂ መሆኑ ነው። ሊገለው ስላለ አሁን ታጭበረብራለህ እንዴ? ስንት ሰው ገለህ ሊገልስል ነው እንዴ? ገደልኩት ይላል። ሂቡ ረሱልላህ የረሱል ውድ ወዳጅ ነበር። አባቱንም በጣም የሚወዱት ሰው ነበር። ከዛ ነብዩም አለይሂ ሰላቱ ወሰላም የጦርነቱን ዜና ተቀበሉ። ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰሙ። የአላህ መልእክተኛ አንድ ሰው ነበር አውቆ ላኢላሃ ኢላላህ ሲል ገደልኩት አላቸው። ረሱል ፊታቸው ተለወጠ። አቀተልተሁ بعد أن قال لا إله إلا الله لا إله إلا الله ካለ በኋላ ገደልከው አሉ። አው ያ አላህ መልእክተኛ አውቆ እኮ ነው አሉ። እቺ ላ ኢላሃ ኢላላህ የውመል ቂያማ መጣ ስትሞግትህ መልስህ ምንድነው አሉ። ያ አላህ መልእክተኛ አውቆ እኮ ነው፣ ሊያጭበረብር ነው። እገሌን ሰሃባ ገሏል፣ እገሌን የገደለው እሱ ነው፣ እገሌን ያቆሰለው እሱ ነው፣ ዝርዝር አወጣ። ታዲያ የውመል ቂያማ ላ ኢላሃ ኢላላህ መጣ ስትጠይቅህ መልስህ ምንድነው አሉ። የአላህ መልእክተኛ እስትግፋር አርጉልኝ አላቸው። ማንድነው መልስህ? የውመል ቂያማ ላ ኢላሃ ኢላላህ ስትጠይቅ ተጋገሙብኝ ይላል። ወላሂ ይላል ከዛ በፊት ሰልሜ ባልነበር ብዬ ተመኘሁ። ላ ኢላሃ ኢላላህ አንድ ሙሽሪክ አንድ ካፊር ለጦርነት ስትራቴጂ ብሎ የተጠቀመው ቃል ማለት ነው። የአላህ መልእክተኛ አውቆ እኮ ነው ያለው፣ ልገለው ስል ነው ያለው አላቸው። አሸከክተ ሰብራ ቀልቡን ከፍተሃል እንዴ? እውነቱን ይበል የውሸቱን ይበል በምን ታውቃለህ? ደነገጡ። ራድ ይሄ ቀዩ መስመር ሰው ኸይር ሲወድ ጥሩ ነው እንጂ ሸር ሲወድ አይጣል። ሐላል እያለለት ዚና የሚወደው፣ ተውሂድ እያለለት ሽርክ የሚወደው፣ ሱና እያለለት ቢድዓ የሚወደው፣ አላህ እያለለት ላጣጡ ለቀረጡ ለጠንቋው ለመንደር ሸኪ ሁሉ የሚያጎበድደው፣ ሐቅ የሚባል ነገር እያለ ባጢልን ይዞ
ለባጢል ሲል ታግሎ ሰውን ገሎ ተገሎ ያን ሁሉ ረብሻ የሚያመጣው አለመታደል ነው። ቁል ቢእሰ ማ የእሙሩኩም ቢሂ ኢማኑኩም ኢን ኩንቱም ሙእሚኒን። አማኝ እንኳን አይደላችሁ እንደው ከሆናችሁ እንኳን ኢማናችሁ የሚያዛችሁ ሲያስጠላ አለ። ሲያስጠላ